ከኢትዮጵያ ሆናችሁ ከዚህ በኋላ የፌስቡክ የኢንስታግራም ጥቅል ብላችሁ እንደምትገዟቸው የአየር ሰዓቶች ሁሉ የኤአይ ፓኬጅን መግዛት የምትችሉበት አዲስ ነገር ተጀምሯል። አዎ ከኢትዮጵያ ውስጥ ሆናችሁ በትክክል የፌስቡክ ማርኬት ፕሌሶችን ቡስት ማድረግ ሁሉ በኢትዮጵያ ብር የሚያስችላችሁ አዲስ ነገር መጥቷል። ካምፔኖቹን ሁሉ ክሬት ተደርጎላችሁ ማለት ነው። በኤአይ እጅግ ፓወርፉል የሆነ በአማርኛ፣ በኦሮምኛ እንዲሁም አፍሪካ ላይ ባሉ ቋንቋዎች የስዋሂሊ፣ ዙሉ፣ ፈረንሳይኛ የተለያዩ ቋንቋዎችን አኮሞዴት የሚያደርግ ኤአይ ቱል አስተዋውቀዋል። ገበያ ነው ዴቨሎፕ ያደረገው። ነገር ግን በኤምፔሳ አማካኝነት ክፍያዎችን ፈጽማችሁ ደግሞ ፕሪሚየም የሆኑ ፊቸሮችን አክሰስ እንድታደርጉ የሚያስችላችሁን ትልቅ ፕሮግራም ላይ ተጋብዤ ሄጄ ነበር። የተመለከትኩትን በቴክ ትራቨል ፕሮግራሜ ላይ በዚህ መልክ አካፍላችኋለሁ። ይህን ቪዲዮ ላይክ፣ ሰብስክራይብ እያደረግን ወደ ፕሮግራሙ እንሂድ። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። ሰላም እንዴት ናችሁ? ዛሬ በቴክ ትራቨል ፕሮግራማችን ላይ ተገኝተናል። እንግዲህ አሁን የምገኘው ዳላ የተሰኘ የአርቲፊሻል ኢንተለጀንስ የኤአይ አፕሊኬሽን መስሪያ፣ የኮሚክ ቡክ መስሪያ። አርቲፊሻል ኢንተለጀንስን በተለያዩ ቋንቋዎች ተጠቅማችሁ አፍሪካ ውስጥ ባሉ እንዲሁም ሌላም ዓለም ላይ ባሉ ቋንቋዎች ተጠቅማችሁ ኤአይ አፕሊኬሽኖችን፣ የኮሚክ ቡኮችን፣ የተለያዩ ፕሮጀክቶችን መስራት የሚያስችላችሁን አንድ መተግበሪያ እንመለከታለን ማለት ነው። በዛሬው ቴክ ትራቨል ኢቨንታችን ላይ ምን ለየት ያለ ነገር አለው ይሄ መተግበሪያ ካላችሁ፣ ለአፍሪካውያኖች የተዘጋጀ ነው። በጣም ለብዙዎቻችሁ ደግሞ ትልቅ ችግር ፈቺ ሶሉሽንን ይዞ መጥቶልናል ማለት ነው። ታዲያ ይሄ መተግበሪያ ኤአይ አፕሊኬሽኖችን ለትክክለኛ ስራ ስንፈልጋቸው፣ አርቲፊሻል ኢንተለጀንስ ታውቃላችሁ ኤክስፔንሲቭ ነው፣ ክፍያ ይጠይቃል። ነገር ግን ማስተርካርድና ቪዛ ይጠይቃሉ ሌሎቹ። ይሄኛው ግን አዲስ ለየት ያለ ነገር ይዞ መጥቷል። ከጎኔም የምትመለከቱት ኢቨንቱን ነው። ምን አናውንስ እንደሚያደርጉ እንመለከታለን። ስለዚህ አብራችሁን ቆዩ። የቴክ ትራቨል ፕሮግራም በዚህ ጀምሯል። አሁን የምንገኘው እንግዲህ ሳቮር አዲስ አበባ የሚገኝ አንድ ሎኬሽን ላይ ነው። አብራችሁን ቆዩ። ፕሮግራሙንም ማስመለከታችኋለሁ። The reason why this partnership is important is any kid that's in high school or university that has a mobile phone should have access to this technology, not just to consume it. The basics of AI. Now we're going to teach people how to use Dala. So this is huge. Thank you very much. ዋናው ፕሬዘንቴሽን እንግዲህ ተጠናቋል። ኤምፔሳ እንዲሁም ዳላ በጣም የሚገርም ነገር ይዘው መጥተዋል። ለመጀመሪያ ጊዜ በዓለም ላይ የኤአይ ፓኬጅን አስተዋውቀዋል። ያ ማለት እንግዲህ የተለያዩ የሞባይል መኒ አፕሊኬሽናችሁ ውስጥ ገብታችሁ የአየር ሰዓት እንደምትገዙት ሁሉ ከዛ ላይ ደግሞ የተለያዩ የሶሻል ሚዲያ ጥቅሎችን እንደምትገዙት ሁሉ የኢንስታግራም፣ የፌስቡክ እንደምትሉት አሁን ላይ የአርቲፊሻል ኢንተለጀንስ ፓኬጅን መግዛት የምትችሉበትን መንገድ አስተዋውቀዋል ማለት ነው። ታዲያ እንግዲህ የዛሬው ፕሮግራም ይህንን ይመስል ነበር፣ ግን ወደ ስቱዲዮ ነው ቀጥታ የምንሄደው። እንደምታዩት እንግዲህ ፕሮግራሙ ተጠናቆ የተወሰነ ግርግር አለ። ስለዚህ በቀጥታ ወደ ስቱዲዮአችን ሄደን ቪዲዮአችንን የምንቀጥል ይሆናል። አናውንስመንቱ እንግዲህ ኤምፔሳ ከዳላ ጋር። ዳላ ምንድን ነው እንግዲህ ካላችሁን በገበያ የተሰራ አፕሊኬሽን ሲሆን ዳላ ማለት እንግዲህ በዙሉ ቋንቋ ገንቡ ወይም ቢውልድ አድርጉ ማለት ነው። ታዲያ በሚገርም ሁኔታ እንግዲህ የአፍሪካ ኤአይ ነው ያልኳችሁ አንደኛው ምክንያት ደግሞ በኤምፔሳ አማካኝነት ቀጥታ ይሄንን ፔመንታችሁ መፈጸም ትችላላችሁ። የተለያዩ የኤአይ መተግበሪያዎችን በምትሰሩ ሰዓት ክፍያ ይጠይቃል። የዛሬው እንግዲህ
ፕሮግራም ይሄን ይመስላል። ወደ ስቱዲዮ ሄደን ደግሞ እያንዳንዱ ዝርዝር ነገር እንዴት አክሰስ ማድረግ እንደምትችሉ ጭምር አሳያችኋለሁ። እኔ የሰራኋቸው መተግበሪያዎች፣ የኮሚክ ቡኮች እንዲሁም ጌሞችንም እንመለከታለን። እናንተም ይሄንን እንዴት በቀላሉ ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ታዲያ ከአዲስ አበባ እንግዲህ ሳቮር የሚባል ቦታ ነው ያለነው፣ ፍላሚንጎ አካባቢ። ስለዚህ የዛሬው የቴክ ትራቨል ኢቨንታችን ወጣ ብለን አድርገናል ማለት ነው። እንዴት ተመለከታችሁ? ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። እንደዚህ አይነት አዳዲስ የቴክኖሎጂ መረጃዎችንም ወደ እናንተ ይዤላችሁ እመጣለሁ ማለት ነው። ይመቻችሁ። ጆይል ነኝ። ስቱዲዮ እንገናኝ። ወደ ስቱዲዮአችን ተመልሰናል። በጣም የሚገርም ኢቨንት ነበር። ኢቨንት ስትሉኝ በጣም ይሄ ትልቅ ፕሮግራም ስለሆነ ሳይሆን ትልቅ አናውንስመንት ነው የተደረገው። በተለይ ኢትዮጵያ ውስጥ ሆናችሁ በርካታ መተግበሪያዎች፣ አፕሊኬሽን አይዲያዎች ኖሯችሁ ቁጭ ላላችሁ ሰዎች፣ የኮዲንግም እውቀት ለሌላችሁ በጣም አሪፍ ጊዜ መጥቷል። እንደምታውቁት እንግዲህ ኖኮድ፣ ሎኮድ፣ ቫይብ ኮዲንግ የሚባሉ የተለያዩ ፕሮጀክቶች የኤአይ በጣም ብዙ ሰዎችም ሚሊዮነር የሚሆኑባቸው ጊዜ ላይ ደርሰናል። ያ ማለት እንግዲህ አፕ ስቶር ላይ አፖችን ፐብሊሽ በማድረግ አፖቹ ደግሞ ልክ እንደ አማዞን አይነት ሶፊስቲኬትድ የሆኑ አፖች ሳይሆኑ እጅግ በጣም ቀላል፣ እኔ ከተመለከትኳቸው እጅግ የሚያስቁ አፕሊኬሽኖች ትሬንድ ሲያደርጉ የነበሩ በኤአይም የተሰሩ መተግበሪያዎች አንደኛው እንግዲህ የጸሎት ሰዓት የሚያስታውስ፣ በመቀጠል ደግሞ ምንም ነገር ከመብላታችሁ በፊት ምን ከማድረጋችሁ በፊት በቃ ጸሎት የሚያስታውስ። እነዚህ አይነት ቀላል አፕሊኬሽኖች፣ ውሃ የመጠጣት አፕሊኬሽን ሰው ዳውንሎድ የሚያደርጋችሁ በቃ ኢዚ ሲሊ የምትሏቸው ሀሳቦች አሉ አይደል? ከዚህ በፊት 3-4 ዴቨሎፐር ይዛችሁ ነው እነዚህ ነው የምትሰሩት። አንድ ለአይኦኤስ፣ ከዚህ በፊት ደግሞ ለአንድሮይድም ፍለተር ሲመጣ በአንድ ኮድ ቤዝ ማውጣት ጀመረ። አሁን ደግሞ ጊዜው የኤአይ ነው። እንግዲህ እንደ ኤአይ ስቱዲዮ ጉግል መጠቀም ብትፈልጉ ትንሽ ከሰራችሁ በኋላ ፐብሊሽ ስታደርጉ ምን ስትሉ በቀጥታ እንግዲህ መክፈል ይኖርባችኋል። ቪዛ እንዲሁም ማስተር ካርድ ትጠየቃላችሁ። ኢትዮጵያ ውስጥ ደግሞ አይሰራም ማለት ነው። በዚህ ምክንያት እንግዲህ ሀሳቦቻችሁ በጣም ትላልቅ ፕሮጀክት ከመሆን ይገደባሉ። አሁን ላይ ይሄ አናውንስመንት በጣም ብዙ ወጣቶችን በቀላሉ የኤአይ አፖችን፣ ጌሞችን እንዲሁም ደግሞ የኮሚክ ቡኮችን መስራት የሚያስችል ነው። አናውንስ ከተደረጉት ኢቨንቱ ላይ ሌላኛው ሃይላይት የተደረጉት እንግዲህ በቅርብ ከሚያስጀምሯቸው ነገሮች አንደኛው ሙዚቃ መስራት ነው። እኔ ከሁሉም በጣም ኤክሳይት ያደረገኝ ያጓጓኝ ፕሮጀክት ደግሞ ካሚንግ ሱን የሚለው ውስጥ ክሬት ማርኬቲንግ ካምፔን የሚል አንድ ፊቸር አለ። ይሄ ፊቸር የሚያደርገው እንግዲህ ማርኬቲንግ ካምፔኖቻችሁን ግራፊክስ ዲዛይን ሰርታችሁ ፖስተሮች ተሰርተው ጽሁፎች ከተሰሩ በኋላ ፖስት ይደረጋሉ። ፌስቡክ ላይ ቀጥታ እናንተ ለገበያ ዳላ ከፍላችሁ በቀጥታ ፌስቡክ ላይ ጭምር ቡስት ያደርጉላችኋል ማለት ነው። ምንም አይነት እንግዲህ የኦንላይን ቪዛ እና ማስተር ካርዳችሁን ሳታስገቡ በቀጥታ ከኤምፔሳ ጋር በመተባበር ማለት ነው። ኤምፔሳ እንግዲህ ይሄን ብቻ ሳይሆን ኢቨን የአየር ሰዓት እንደምትገዙት፣ የፌስቡክ ፓኬጅ፣ የኢንስታግራም ፓኬጅ እንደምትገዙት ሁሉ የኤአይ ፓኬጅም የምትገዙበትን አማራጭም ይዞ እንደሚመጡ በዚህ ኢቨንት ላይ ተናግረዋል። በጣም ውስን ሰዎች ነበረ እዚህ ኢቨንት ላይ የተጋበዙት። ዴቨሎፐሮች፣ ከኤአይ ጋር የሚሰሩ የተለያየ አፕሊኬሽኖች ዴቨሎፕ የሚያደርጉ በቃ ቴክኖሎጂ ኢኮሲስተም ላይ ያሉ ሰዎች ናቸው። ይሄ ግን እንግዲህ ኮድ ማድረግ ሳይጠበቅባችሁ መስራት የሚያስችላችሁ ነው። አፍሪካ ላይ ይሰራል። ገበያ ዳላ ነው የሚሰኘው አፑ ማለት ነው። በገበያ ነው የተሰራው፣ ዳላ ይሰኛል። ዳላ ማለት ቢውልድ ማድረግ ነው በዙሉ ማለት ነው። ገበያ ማለት እንግዲህ የአማርኛ እንደሆነ ታውቃላችሁ። ሲመሰረት የፓን አፍሪካዊ ተቋም በመሆኑ ከኢትዮጵያ እንግዲህ አንድ ስያሜን ገበያን ወስደው በጣም በርካታ ሰዎች የስራ እድል ፈጥረዋል፣ ኮዲንግን አስተምረዋል፣ በጣም ትላልቅ ፕሮጀክቶችን ሰርተዋል። አሁን ደግሞ ዳላ የተሰኘውን የኤአይ አፕ አምጥተዋል ማለት ነው። ልክ እንደዛ ደግሞ ጂቱሜ የሚሰኘውም ሌላ ፕሮጀክታቸውን እሱም በሌላ የአፍሪካ ቋንቋ የተሰየመ ማለት ነው። ጂቱሜ ማለት ዱ ኢት ዩርሰልፍ ነው በስዋሂሊ ነው። ልክ እንደዚህ እያሉ አሁን እዚህ ፕላትፎርም ላይ እንግሊዝኛ ቋንቋ በጣም በርካታ ሰዎች የማይናገሩ ሊኖሩ ይችላሉ። ሀገራቸውን ቋንቋ ግን አቀላጥፈው የሚናገሩ አማርኛን፣ ኦሮምኛን ከኢትዮጵያም ደግሞ ወጣ ስንል ኬንያ ውስጥ ያሉ ቋንቋዎች የስዋሂሊ፣ ዙሉ እነዚህን ቋንቋዎች ያካትታል። አፍሪካ ላይ ፍሬንችም ይነገራል። ይሄንንም ያካተተ ነው። አፍሪካን ታሳቢ ያደረገው በእነዚህ አናውንስመንቶች አማካኝነት ነው። እኔ የተመቸኝ ፊቸር እንግዲህ ፌስቡክ ላይ ያለ ቪዛና ማስተር ካርድ ቡስት ማድረግ መቻሌ፣ የማርኬቲንግ ካምፔን ሰርቼ ማርኬቲንግ ካምፔን ማለት እንግዲህ አንድ ፕሮዳክት ቢኖረኝ የዚህ ማይክ ማርኬቲንግ ካምፔን ይሄ ቢሆን የይሄ ማይክሮፎኑን መሸጥ ብፈልግ ስለ ማይክሮፎኑ ጥሩ ፖስተሮች ያስፈልጉኛል፣ ምስሎች ጀነሬት አደርጋለሁ። በመቀጠል ስለ ማይኩ ስፔሲፊኬሽኖች፣ ለምን አይነት ሰዎች እንደሚሆን፣ ለፖድካስት ነው የሚሆነው፣
ለዩቲዩበሮች ነው። ሶ እንደሱ አይነት ሀሳቦችን ሰጥቼው ማርኬቲንግ ካምፔን ጀነሬት አድርጎ ይሰጠኛል ማለት ነው። ሶ መቀነስ መጨመር እችላለሁ እያየሁት። ሶ ይሄንን ሌሎችም ኤአይ አፖች ላይ ማድረግ ትችላላችሁ። ቡስት ግን በቀላሉ ፔመንት ኢንተግሬሽን አስገብታችሁ ማድረግ አትችሉም ነበር ማለት ነው። ይሄ ትልቅ ፊቸር ሆኖ አግኝቼዋለሁ። ሶ አፍሪካውያኖችን ታሳቢ አድርጎ የሰራው የምላችሁ ይሄንን ነው። አፍሪካስ ቢዝነስ ሂሮስ ኪጋሊ በነበርኩበት ሰዓትም እንግዲህ ይሄንን ተመልክቼው ነበር። አሁን ነው አናውንስ የተደረገው ኢትዮጵያ ውስጥ እነዚህ ፊቸሮች ከኤምፔሳ ጋር ያለው ፓርትነርሺፕ ከዛን ጊዜ ጀምሮ እኔ ስጠቀምበት ነበር። ሶ ዴቨሎፕ ያደረኳቸው አፕሊኬሽኖች ነበሩ፣ አይምሮ ላይ ነበሩ ሀሳቦች፣ ግን በቀላሉ ነው ዴቨሎፕ ያደረኩት ፕሮምፕትን በመጻፍ። ሶ ፕሮምፕት ማለት ኮምፒውተርን ማናገር ነው። ታዲያ ከኤአይ ጋር ተያይዞ በጣም በርካታ ቪዲዮዎችን ሰርቼላችኋለሁ፣ ግን አዲስ ነገር ይዘንላችሁ እየመጣን ነው። ስልክ ቁጥራችሁና ኢሜል ላይ በማስቀምጠው ዲስክሪፕሽን እዚህ ጋር በምታዩት ሊንክ ሳይን አፕ እንድታደረጉ ሰጀስት አደርጋችኋለሁ። የመጀመሪያዎቹ ትሆናላችሁ ይዘን የምንመጣውን ነገር እንድትመለከቱ። ቢካዝ ኤአይን ያዘ ሰው በቃ ኤቭሪቲንግ ከዚህ በኋላ የምትሰሩት በ3 ሰዓት የምትሰሩትን በ1 ሰዓት በ30 ደቂቃ መስራት ያስችላቸዋል። ሶ ኤአይ ማለት በእናንተን ተክቶ የሚያስብላችሁ ሳይሆን ስራ ስትሰሩ ፍጥነት የሚጨምርላችሁ ቱል ነው። ሶ ኤአይ ስለያዛችሁ ብቻም ደግሞ ምንም አታመጡም። የምታደርጉትን ነገር የምትሰሩትን ነገር በእውቀት ፕሮዳክቲቪቲያችሁን ያሳድግላችኋል። ለምሳሌ እኔ አንድ ሰው ብቻ ሃይር የማድረግ አቅም ቢኖረኝ ኤአይ ግን እንደ 5 ሰው ይሰራልኛል ማለት ነው። አስቡት ምን ያህል አውትፑት እንደሚጨምር፣ ገቢም በዛው ልክ እንደሚጨምር። ሶ ኤአይ በጣም ኢምፖርታንት ነገር ነው። ወደ ሀገራችን ወይም ሎካላይዜሽን አፍሪካ ላይ ሲመጣ ደግሞ ክፍያ አንደኛው ማነቆ ነው። ቪዛና ማስተር ካርድ ካልከፈላችሁ ፍሪ ነው። ባይ ዘ ዌይ አፑ በየቀኑ 50 ክሬዲት ይሰጣችኋል። ግን ተመልሳችሁ በጣም ትላልቅ ፕሮጀክቶች ሲሆኑ ሙሉ ቀን በቃ እያስተካከላችሁ የጨመራችሁ የቀነሳችሁ ስትሰሩ ክሬዲታችሁ ያልቃል። ነገ ልጠብቁ ነው ማለት ነው 50 ክሬዲቷን ለማግኘት። ግን አሁን ላይ ከኤምፔሳ ጋር በቀጥታ ኮኔክት አድርጋችሁ ታገኙታላችሁ። ኢቨን የተለያዩም ሀሳቦች መጥተዋል። ከኤርታይም ጋር የተገናኘም በጣም አሪፍ አናውንስመንት እንደሚያደርጉ እጠብቃለሁ። ኤምፔሳ እንዴት ተመለከታችሁት? ይህንን ለማግኘት በቀጥታ dala.gebeya.com ብላችሁ ትገባላችሁ። በመጀመሪያ እንግዲህ ቢልድ አፕ ኤንድ ዌብሳይት የሚል አለ። በመቀጠል ደግሞ ቢልድ ጌምስ የሚል አለ። ሌላኛው እንግዲህ ክሬት ኮሚክ ቡክስ የሚል አለ። እንግዲህ የኮሚክ መጽሐፎች በጣም ደስ ይላሉ። በተለይ ህጻናቶች፣ ትላልቅ ሰዎችም ያነቧቸዋል። ታዲያ እንግዲህ አፖችን ቢልድ ለማድረግ እዚህ ጋር ኖርማል ሰው ብትሆኑ እንግዲህ እኔ አፕሊኬሽን ለምሳሌ የገበጣ ጌም ሰርቼ ነበር። ገበጣ መጫወት አልችልም፣ ግን እዛ ላይ ዲሞ ሲደረግ ስለተመለከትኩ እስቲ ለት ዌብሳይት ብዬ ገበጣ ስለው ወዲያው ሰራልኝ በአንድ ላይን ጽሁፍ ማለት ነው። እኔ ግን ከዚህ በፊት የማደርገው ቻት ጂፒቲ ላይ ገባና ወይም ሌላ ኤአይ ቱል ላይ በቀጥታ እንዲህ አይነት ጌም ለመስራት ፈልጌ ነበር፣ ግን ኢንሃንስ አርጋው ፕሮምፕቱን ለሞባይል ሪስፖንሲቭ እንዲሆን እንዲህ አርጋህ ፕሮምፕት ስጠኝ እለዋለሁ። እሱም ፕሮምፕት ወስጄ አስተካክየው ከዛ እዚህ ላይ ሰጠዋለሁ። አሁን ግን በቀጥታ ፕሮምፕት ሰጥቼው ሰጥቶኛል። ይሄን የመሰለ አፕሊኬሽን የገበጣ አፕሊኬሽኑ ይሄንን ይመስላል ማለት ነው። ሶ ጌም ሰራው ማለት ነው አንድም ፍሪ ኮድ ሳልጽፍ። እንግዲህ ከዚህ በፊት ቴትሪስ የተሰኘ ጌም ፕሮግራሚንግ ትምህርት ቤት በነበርኩበት ሰዓት ፕሮግራሚንግ 2 የተሰኘን ኮርስ በመወስድበት ጊዜ በሲ ፕላስ ፕላስ ቴትሪስን ሰርተን ነበረ። ምን ያህል ጊዜ እንደፈጀብን፣ ምን ያህል ቆይታ እንደነበረኝ እና ምን ያህል ሶፊስቲኬትድ ሆኖብኝ እንደነበር በዛን ወቅት አስቡት። ሶ ቴትሪስ የሚባለውን ጌም ለመስራት ነበረ። አሁን ላይ ግን ጀስት በፕሮምፕት መስራት ይቻላል። ያ ማለት እንግዲህ ጊዜው አድጓል ማለት ነው። ሶ ኮድ የምታደርጉ ሰዎች አቁሙ እያልኳችሁ ሳይሆን ኮድ ማድረግ የማትችሉ ሰዎች ሀሳባችሁን ወደ እውን ለማምጣት ኮድ ማድረግ አይጠበቅባችሁም ማለት ነው። ስለዚህ እውነታው ይሄ ነው። ሶ በቀላሉ አፕ ሰርቻለሁ። ሌላኛው የሰራሁት አፕሊኬሽን የበጀት አፕ ነው። ሶ በጀት ለማድረግ በቃ ሁላችሁም ገንዘባችን የት ሄደ ምናምን ምትሉ ሰዎች ትኖራላችሁ። ግን ወሩ መጨረሻ ላይ ሙሉ በሙሉ ምንም ላይ እንዳወጣችሁ የሚመዘገብላችሁን የበጀት ትራከር አፕ በኤአይ ደግሞ የተለያዩ መጽሐፎችን ራሱ እያነበበ ላይክ ውስጡ ኖሌጅ ቤዝ ይኖረዋል። ሶ ጥቅሶችን ይሰጣችኋል። አንድ ለምሳሌ አይፎን ወይም ሳምሰንግ ስልክ መግዛት ከፈለጋችሁ ጎል ታረጋላችሁ። ሶ ጎላችሁን ላይ እንድትደርሱ ደግሞ የተለያዩ ፋይናንስ ቲፖችን የሚሰጣችሁን መተግበሪያ በዚሁ በዳላ ሰርቻለሁ ማለት ነው። ፕሮምፕት በማድረግ ብቻ ምንም ሳልጽፍ። ታዲያ ይሄንን አፕሊኬሽን እንደሰማሁት ብሪፍ በሚያደርጉበት ሰዓት ኢትዮጵያ ውስጥ ብቻ አይደለም የሚሰራው፣ መላው አፍሪካ ከአፍሪካም ውጭ ላሉ ሰዎች ይሰራል። ታዲያ ጋና ውስጥ፣ ኬንያ ውስጥ፣ ሳውት አፍሪካ ውስጥ በጣም ብዙ ሰዎች ሩዋንዳን ጨምሮ እየተጠቀሙት ነው ያሉት። ይሄንን ወስደው ደግሞ እንግዲህ ወደ ገንዘብ የሚቀይሩ ሰዎች እንዳሉ ሰምቻለሁ፣ በተለይ ወደ ጋና። ታዲያ ይሄንን ተጠቅማችሁ ፕሮጀክት መስራት ትችላላችሁ ኢትዮጵያ ውስጥ ያላችሁ ሰዎች ምንም አይነት የዴቨሎፕመንት እውቀት ሳይኖራችሁ። ሌላኛው ኮሚክ ቡክም እንደዚሁ ክሬት ኮሚክ ቡክ ብላችሁ በዛው መልክ መስራት ትችላላችሁ። ታዲያ እንግዲህ የዛሬው ፕሮግራም ይህን ይመስል ነበር። ኤምፔሳ ከገበያ ጋር በመሆን ዳላ ኤአይን አስተዋውቀው ክፍያዎቻችሁን ደግሞ ከኢትዮጵያ ሆናችሁ መክፈል የምትችሉበትን አማራጭ ያመጡበት ነበረ። የዛሬው ቴክ ትራቨል ኢቨንታችን ይህን ይመስል ነበር። አዲስ ለኢትዮጵያውያኖች ለአፍሪካውያኖች የሚሆን የአርቲፊሻል ኢንተለጀንስ መተግበሪያን የተመለከትንበት። እንዴት ተመለከታችሁት? ለመጠቀም እንግዲህ dala.gebeya.ai ብላችሁ ወይም ደግሞ የቴሌግራም ቻናላችን ላይ መቀላቀል ትችላላችሁ። ነገር ግን ኤአይ ላይ ከየት መጀመር አለብን ብላችሁ ግራ ለተጋባችሁን ሰዎች
መፍትሄ ይዘንላችሁ መተናል። የምነግራችሁ እንግዲህ ወደፊት ላይ አናውንስ እናደርጋለን። ቀድማችሁ ግን ጉዳዩ ሲጀምር አናውንስ እንዳናደርግላችሁ ስፔሲፊክሊ ስልካችሁንና ኢሜል አካውንታችሁ በመላክ ኢሜል ኒውስሌተር የመጀመሪያ ሰዎች ትሆናላችሁ ጉዳዩ ሲጀምር። ቢካዝ በኢንቦክስ የኤአይ ቱቶሪያሎች ከሰራው በኋላ በርካታ ሰዎች ኤአይ መጀመር ፈልጋለሁ፣ እንዲህ አይነት ሀሳብ ነበረኝ፣ ግራ ተጋባው፣ ከባድ ነው ወይ የሚሉ ነገሮች አሉ። እኔ እንግዲህ የኮምፒውተር ሳይንስ ባክግራውንድ እንደመኖሬ በርካታ መተግበሪያዎችን በርካታ ዌብሳይቶችን ለተለያዩ ተቋማቶች ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጪ ዴቨሎፕ አድርገን በመሸጣችን በመስራታችን ተጠቅመናል። አሁን ላይ ደግሞ ኤአይን ተጠቅሜ ገንዘብ እየሰራው ነው። ሶ ለእናንተም ደግሞ ያካፈልኳችሁ ነው በቪዲዮ መልክ። ግን እያንዳንዳችሁ የምትጠይቁን አኮሞዴት ለማድረግ የሚያስችል ትልቅ ፕሮጀክት ይዤ መጥቻለሁ። እንድትቀላቀሉ በምናስቀምጠው ሊንክ ስልክ ቁጥራችሁና ኢሜይላችሁን እንድትሰጡን ቀድማችሁ የመጀመሪያ ሰው ትሆናላችሁ። ይመቻችሁ። ጆኤል ታላጊ ነኝ።